እዩን ከእናቴ በላይ እንደምወደው አንተም ፈጣሪም ተመልካቾችም ታውቃላችሁ። ዝም ብዬም ቡርንቡር ማለቴ ናት። የሱን ባላቅ እኔ ግን ልለዩ አልፈልግም። ምንድነው እያደረግሻለሽ? በቃ እኔ አልችልም አልፈልግም አልኩ አይደል እንዴ? ለምን ነው የምታስጨንቂኝ? ምንድነው ይሄ ሁሉ ማማር? እኔ እንደዚህ እንድታምሪ አልፈልግም። ሰው ቀን ይመር ቆሞ ለሊት ተኝቶ እንዴት ያምራል? በዛ ልክ ማማር አለብሽ? አግባብ ነው? እኔ እኮ እስከ ዛሬ ልብ አላልኩሽም እኮ። ትላንት አይደል ለሽንት ብድግ ብዬ ሄጄ መለስ ስል በስማ እንዴት ነው የምታምሪው? ይኸውልሽ ለጓደኞቼ ምዘኝላቸው እቺን የመሰለች ቆንጆ ልጅ የኔ ሚስት ናት እያልኩኝ ሳቁለጨልጫቸው አያሳዝኑሽም? ከፈጣሪ እስከስ መጋጨት አለብኝ? እቺን የመሰለች ቆንጆ ልጅ ከሰጠኸኝ በኋላ ነው ስራዬ ላይ ትኩረት ማድረግ ያቆምኩት ልበል? የለብኝም። እኔ ትልቅ ነገር አልወድም። በህይወቴም ስኖር ትንሽ ትንሽ ነገር ነው የሚያስደስተኝ። መልክሽን እባክሽ ቀነስ አድርጊልኝ። ደግሞ ለሊት ምን ሆነሽ አልሽና እንዲህ አልሽ? ተቆጣሁሽ እንዴ? በእንቅልፍልብሽ ባክቶኝ። ይኸውልሽ በዚህ ጉዳይ ከማንም ጋር አልላቀቅም። እማን ብትሆን አለቃትም። እዚህ ስር ገብቼ ነው እንደዚህ። እናቴ ናት። አዎ መች አጣሁት? በእሷ ጉዳይ ሲሆን ነው አንቺ ከእግር ጥፍርሽ እስከ ራስ ፀጉርሽ ቀንድ የምታበቅ። የምን ቀንድ ነው የማበቅለው? እስቲ እውነትህን ከሆነ ማል እማ ናት ማለት ነው። ኤዱን አሳዝኖ ማንም በሰላም አይኖርም። ለምን መንግስት አይሆንም? ሲፈልግ ታንኩን እያንጋጋ መምጣት ይችላል። ተጋድጌ መስዋዕት እሆናለሁ። ግን አንድ የምፈራው ኃይል አለ ከመንግስት የሚበልጥ። ያ አካል ብቻ ነው ኤዱን ሊያስፈራራብኝ የሚችለው። ውይ አምነኸኛል እንዴ? እዩዬ አመሰግናለሁ። ያላመንከኝ መስሎኝ ደግሞ እንዴት ቅር ብሎኝ እንደነበር። ወድሃለሁ። እሺ ኤዱዬ በቃ አሁን እርሹ እንደምረዳሽ ከገባሽ በቂ ነው አይደል? ውይ መረዳት ለኔ ምን ማለት እንደሆነ አልነግረኝም። እቺ ነግረሽኝ የለ እንዴ? በቃ አሁን አጥሚ። ቆይ ከመዝጋት በፊት አንድ ነገር ልንገርህ። እሺ ንገሪ። ምንድን ነው? ያው መቼስ ጥፋተኛ እንዳትለኝ፣ ግን ጥፋተኛ ነኝ። መቼስ ሰው ይሳሳታል አይደል? አሻሽላለሁ። እኔም እወድሃለሁ። ምንድን ነው እንደዚህ ሆንከው? እወድሻለሁ። ፍቅር አለው። ምንድን ነው የምንፈልግ? እሺ ምንድን ነው? ኤዱዬ ወይ እንደሱ መደገፉን ላግዝሽ እንዴ? ጊዜ ምንድን ነው የምታግዥኝ? ከደከመሽ ብዬ። ጣፋጫ እዩዬ መኝታ ቤት ልውሰድህ? ደስ ይለኛል። እንደምን ናፍቅሽኛል። ዛሬ ድፍን ሌሊት አምተኛ ነክሽኝ። እዩዬ ነቃህ እንዴ? እኔ ጣፋጭ ወይዬ ጣፋጭ ነፍስ እንደሆነች ታውቂያለሽ አይደል? አውቃለሁ። አንድ ጥያቄ ልጠይቅህ። ለምንድን ነው እንደዚህ የሰከርከው? አልሰማኸኝም? ጣፋጭ መልስልኝ እንጂ ለምንድን ነው እንደዚህ የሰከርከው? ጣፋጭ እንዴ መልስልኝ እንጂ። በጣም እንደምትወደኝም ታውቃለህ። ዛሬ ነው የታወቂ። ሄዱ እንዴ? ለሰው እኮ የመጣሁሽ ነው ይመስላል። እዩዬ በቃ ለለማኝ ስጠው። ለምን መቀጣት አለብኝ? ይሄ አንቺ ነው።
እወድሻለሁ እንዴ ያችሁ በእናት አያምሩም? አንደኛ ፍቅረኛሞች። ኧረ ሄዱ ደግሞ በጣም የምታካብጁ አንደኛ። እነዚህ ከሆኑ ራሱ 8ኛ ከ1 እስከ 7 እኮ ነን አንቺ ነን። ውጭ ምን እንደሚሉና ታውቂም እንዴ? የፍቅር አረንጓዴ ጎርፎች እኮ ነው የሚሉ። ኧረ ምን ማለት ነው ግን? ኦኬ ገባኝ። የአቮካዶ ማለት ነው። ተይ አንቺ ከዲባባ ቤተሰቦች ጋር እንዳታጣይ። እንደዚህ አይነት ቃል ውጪ ጮክ ብለሽ እንዳታወሪ እሺ? እኔ እናንተ ከተለያየን በእሳቸው ተረብና ግልምጫ ነው። ግን እኔ እና አንቺ አንለያይማ። ደግሞ እቺ ሊሊ የሚሏት መንቃራ ናት። ቅናትን አሟጣ የተጠቀመችበት እቺ ስግብግብ። አንቱ እንደዚህ ይባላል። ይሄን ኮፍያ ላውልቅልዎት? የኔ ወዳ አትቅኝ እሺ? እኔንም አታስቀኝ። የሰይጣን ጆሮ አይስማና ኤዱ ማለት ለእኔ ስጦታዬ ናት። ኤዱን የመሰለች ውብ ሚስት ምድር ላይ ብዞር ብኳትን አላገኝ አይደል? እማ እውነት አላገኝ። እንደውም ለእርሶ እልህ የልጅ ልጅ ነው ማዘንብሎት፣ የሚያቆመኝ አይኖርም። አንተ ብቻ ተዘጋጅ። እኔ ሁልጊዜም ዝግጁ ነኝ እንዳታስቢ። ከዚህ ቤት ብቻ ሰራዊት ነው የምናመርተው። እስኪ የምን መፎከር ነው? ቆይ አንተ እስቲ አያድርግብኝና በሞት እንዴት ነው የምታዝነው? አይ ባል ስለሆነ ቀድሞ የሚሞተው ይሄ ጥያቄ አይመለከተኝም። ስሞት እንዴት እንደሚያዝንልኝ ማወቅ ፈለኩኝ። ለእናቱስ እሺ ጸጉሩን ይነጫል፣ ለኔስ ጸጉሩንም ጺሙንም ለኔ ካልነጨ ምኑን ከእናቱ በላይ ወደደኝ? ያው እኔ በህይወት ካለው ቀብርሻለሁ። ሌላ ምን አደርጋለሁ? እኔ የምልሽ የቀብር ስነ ስርዓትሽ ዩኒክ እንዲሆን ትፈልጊያለሽ? ማለት የሆነ ባንድ ማርሽ ባንድም ሊሆን ይችላል፣ ወይስ የመንግስት ባለስልጣናቶች መጥተው የሀዘን መግለጫ ምናምን? እሱ እንኳን የተለመደ ያደርግብሻል። በቃ እናት ሀበሌ እንደወረወሩት አንተ ምን አውጥተህ ልትወረውረኝ ነው የምትቸኩለው? ውይ ኤዱዬ፣ ታዲያ የት አስቀምጥሻለሁ? አስክሬን እኮ ይሸታል። አሁን እኔም ስሞት እንደምሸት ነው የምታስበው? አይ ያው የዘልማዱ የአብዛኛው ሰው አይነት አድርጌው ነው። አንቺንም አንዶም የምታጠንሽ ነው የሚመስለኝ። ቆይ አትወደኝም? እሺ በቃ ወይ እናትሽ ከፈቀደች አናግረናት በመርፌ ምን ያው መሚ እኮ ነው መሚ ማድረቂያ፣ ከዛ አድርጌ ከጎኔ አብረን እንኖራለን ማለት ነው። እሺ ቀጠሮ አለኝ። የስራ ቀጠሮ ነው? አይ የግል ቀጠሮ ሌላ። አንተ የትኛዋን ነው አፈር ለሆነ አረፉልኝ በየጉድ ስሜ እማ ሌላ ነገር እኮ ነው የሚመስለው። ቆይ እኔ ብዙ ሴት አውቃለሁ እንዴ? ጉድ! እኔ እዚህ ድረስ የመጣሁት አንተን ይዤ ልሄድ ነው። አራስ ቤት ደግሞ አይቀርም። ውይማ እኔ ስልችት ብሎኛል እንዴ። በዚህ ሳምንት ብቻ እኮ 3 አራስ እኮ ነው የጠየቀው። እረዳሻለሁ፣ የልጅ ልጅ ማየት ትፈልጊያለሽ፣ ግን የልጅ ልጅ አራስ ስለተጠየቀ እኮ አይመጣም። ጭንቅላት ውስጥ ቢገባ ብዬ ነው። አልገባ አለህ እኮ አንተ። እውነቱን ልንገርሽ፣ ብዙ አራስ ከመጠየቅ የተነሳ እንደውም መውለድ እስጥልት ነው ያለው። መንፈስ ቅዱስ አንተ ራስን ዝጋ። ኧረ እባክህ ደግ ነገር ተናገርበት። ምን ነው እዩ ጉርሰማሽ ውስጥ ናት ያለች። በዚህ መንገድ ከምትተዋወቁ አለ አይደል ስርዓት ባለው መንገድ ብትተዋወቁ ይሻላል ብዬ ነው ይዤሽ የመጣሁት። እናትህ እዚህ አሉ? እናትህ ምን ነው እንጀራ እናት አለኝ ብዬሻለሁ እንዴ? እኔ እሳቸውን ገና ሳላውቃቸው ነው ፈራቸው። አሁን ላገኛቸው? በቃ የምትፈሪ ከሆነ ችግር የለውም፣ ሌላ ጊዜ መሆን ይችላል። አሁን ወደ ቤት ሂጂ። አይ ቆይ ዛሬ ጥሩ ሙድ ላይ ነኝ። ኢትስ ኦኬ፣ እናገኛቸው ወደ ቤት። ይኸው ጥቁር እንግዳ ይዤልሽ መጥቻለሁ። ተዋወቂ። ቀይ ዳማ ቀይ ዳማ ገደማ
እንዴ ምን ነውማ? አንቺንም እንደኔ በውበቷ ፍዝዝ ቅልጥ አደረገችሽ? ማን አልከኝ ስሟን? ኤዱ፣ ኤዱካ፣ ኤዱላላ እንደፈለግሽ መጥራት ትችላለሽ። የኔ ውብ ወይኔ እንዴት ቆንጆ ናት! ሙልኪ እችንስ አፈሰ። እቺ ደግሞ ከዚህች የበለጠ ያፍስምና የኔ ልጅ ምን ይጎለዋል? እሱማ ምንም አይጎለውም። ግን እሷን አይተሻታል? እውነት ሙልዬ አትቀየሚኝ እንጂ ድጋሚ ኤዱን ድገም ቢባል አይደግምም። አንቺ አፍሽን ዝጊ። ምን ነው ይወድ? እዩዬ ወይኔ እናታ አይናቸው ሲያስፈራ። ወይኔ ሸናው መሰለኝ። አትፍሪ። ይኸውልሽ አንቺ ብቻ ራስሽ መሆን ነው የሚጠበቅብሽ። እሺ? እንዴት ነው ራሴን ሆነው? ራሴን ኩኩማሽ እንዴት ነው የምለቅ? አትጭነቀኝ፣ ሽንት ያመልጠኛል እያልኩ አይደል? ታዲያ ከሚያመልጥሽ ለምን ሽንት ቤት ሄደሽ አትሸኝም? አዎ ልጅ ና አይናችሁን ሰበር አድርጉ፣ ንቀሉ። ምንድን ነው? እኔ ራሱ እንደዚህ አላየኋትም። እኔ ማን ልጅ ነኝ? ማን ነኝ? እዩ እኮ ነኝ። አልማለሁ፣ ጥብስ አድርጌ ነው የምጥለው። እዩዬ አፈስክ። አንቺ አፍሽን ዝጊ። ገና ባህሪዋም የታወቀና ነው። ውይ እማ፣ እኔ ከመልኳ በፊት ባህሪዋን ነው ያየሁት። ቻይ ናት። መሬት እንደሷ እንደ ሰው መቻሏን እጠራጠራለሁ። ረግረግ ታውቂያለሽ? አሁን ራሱ እኮ የምትሸናው ሽንት ምናልባት ማታ የያዘችው ስለሆነ አይቀርም። ጥሩ ጠጭ ወጣት አላት ታዲያ። ኧረ ቀስ እንዴ! ገና ቤተሰቡን ሳትቀላቀል ኤዱ ምግብ ስላላበሰለችልኝ ነው እንጂ እናቴ በላት። ግን እስከ ዛሬ በይፋ መስገኛት አላውቅም። ከማጋበም እንደምትለይ ታውቃለህ? ኤዱ ሰነፍና ቀበጥ ናት በቃ እንጂ እናት ናት። አንዴ ለማግሽ የኔ ውድ እስከ ዛሬ ለእኔ ለከፈልሽው መስዋዕትነት በሙሉ አመሰግናለሁ። እሺ። የምን መስዋዕትነት ነው? ልጄን እኮ የተቆረጥኩ አስመሰልከው። ደግሞ ስለምወድ ነው ለራሴ ነው ያደረኩት። ለእኔ ያለሽ ፍቅር በጣም የተለየ ነው። እወድሻለሁ። አመሰግናለሁ። ዛሬ አንተ ልጅ ምን ሆነሃል? ቤቱ ቆንጆ ነው። ለእኔም ልጄ እንደዚህ የሚከራይልኝ ይመስላል። አንከራይም፣ እንገዛለን። ውይ እንዳንተ አይነት ጥሩ ልጅ ቢሰጠኝ። ቆይ እኔ የት ሂጄ ነው ልጅሽ የሚከራይልሽ? ውይ አንተ ደግሞ እንደ ማዘር ብዬ ነው ያሰብኩት። በቃ አታወሳስበው። አይሆንም። እኔ እንደዚህ አይነት ነገር አይዋጥልኝም። ትሰሚኛለሽ? ለአንቺ ቤት ቢገዛ እግሩን ነው የምሰብረው። ምን አገባው? ሄዶ ለራሱ ሚስት ይግዛ። እንደውም እኔ ይኸውልሽ ይሄ ወንድ ልጅ እናቱን ነው የሚወደው የሚባል አባባል አለ። ስለዚህ ባላንጣይን አልወልድም። በቃ እኔም እንደዛ ነው የምፈልገው። ብቻ እርግማናቸው እንዳይሳካ። ኧረ እኔ ስለ እርግማኑ ስለምናምን አይደለም። ቤት ውስጥ ሴት በሴት አድርገዋለሁ። እኔ ብቻዬን ወንድ ቀርቼ ሁላችሁም ትንከባከቡኛላችሁ ማለት ነው እንጂ ወንድማው ልጄ ባላንጣይን ራሴ አላፈራም። እንደውም ሴት ልጅ ናት እስኪያረጅ ድረስ ቤተሰብን የምትንከባከበው ይባላል። ሄዱዬ ጉድ ሞርኒንግ። አንተ የት ነው ያደርከው? እንዴ ያደርነው በይኸው ቤታችን አይደል እንዴ? ውሸታም፣ እዚህ አላደርክም። ጠዋት ነው የመጣኸው። ይሄን ሁሉ የምትይው ግን እኔ ለምን ጥለሽኝ ተኛሽ ብዬ ስላልተቆጣው ነው አይደል? እሺ ይኸውልሽ ያዥችን ማስረጃ ተመልከች በደንብ። ግን ነካ ነካ ነው ያረካት። ሄዱ እስኪ ያስቢው እማጋ እንደዛ በልቼ መጥቼ እንደዚህ ከበላሁኝ ምግብሽ እንዴት እንደሚጣፍጥ አስበሽዋል? ነይ እጅሽ ይባረክ። ግን እናትን መተካት እችላለሁ። ለምንድን ነው ግን እሷን ለመተካት ጥረት የምታደርጊው? እና ይኸውልሽ አንቺ በራስሽ መተኪያ የሌለሽ ሙሉ ሰው ነሽ። እሷንም አንቺንም የሚተካ ማንም የለም። እሱ ልክ ነህ። እኔን የሚተካ የለም። ግን እናትህንም መተካት መቻል እፈልጋለሁ። ሄዱዬ ከቻልሽ ሞክሪ። እኔን ግን እዚህ መሀል እንዳታስገቢ። እንዴ አትወደኝም ማለት ነው እንዴ? ከዛ ርዕስ ወደዚህ ቤት በኩል እንዴት ነው ዘለን የገባ ነው? ደግሞ ሰምቻለሁ ባል ሚስቱን እንደ እናቱ ካልወደደ ያን ያክል አይወዳትም ማለት ነው። ስለዚህ አንተም እንደዛ ነህ።
ድብና አድርጌ ነው የምወድሽ። መውደድማ ትወደኛለህ፣ ወደህ ነው። ግን እንድትወደኝ የምፈልገው ከእናትህ አስበልጥ ነው። ለምን? እኔ በጣም ነው የምወድህ። እሳቸውን ካልተኳቸው ምን ይሰራልኛል? እሺ እንደ እናቴ ልወድሽ ሞክራለሁ። ሙከራ የኔ ቀሽም፣ የኔ ሰነፍ፣ የኔ ጸረ ሙያ። ቀልድ አስመስል እየተሳደብ። እኔ ቀልዴን አይደለም የምሬን ነው የተሳደብኩ ያለሁት። አታኩፊሽ እንዴ! እንደዚህ ደግሞ ቡና አይፈላም። ፈገግ ይችል ለቀቅ። ስማይል ስማይል። እንጂ በጣም እኮ ነው የምታሳዝነኝ። አሳዝንሻለሁ በጣም። ቆይ ብቸኛ ልጅ በመሆኔ ነው? አሁን ብቸኛ ልጅ ምን ያሳዝናል? ኦ እህት ወንድም ምናምን ስለሌለኝ የማማክረው አይደል? እዩዬ እኔ እኮ ሁሉ ነገር ነኝ። እህት ወንድም፣ አጋሬ፣ ፈለግከው ልታማክረኝ ትችላለህ። እሺ እጀምራለሁ። ግን ቆይ ለምን ደግሞ አሳዝንሽ? እንደ ሌሎች ሚስቶች ጥሩ ነገር ሰርቼ ስለማላበላ። እንዴት ግን ሰው ለሚወደው አንድ ነገር እንኳን ሰርቶ ማቅረብ ያቅተዋል? ቆይ እና አንቺ በዚህ ጉዳይ ለኔ ያዝነሽ? ውይ ሄዱዬ፣ እኔ እኮ ቀልድሽ መስሎኝ ነው እንጂ እኔ ራሱ እኮ ለራሴ በጣም ነው ማዝነው። መቼ ነው እንደ አንዳንድ ባሎች ከሚስት እጅ የጣፈጠ ምግብ የምትበላው ብዬ ሁሌ ለራሴ ያዝንለታለሁ። የምሬን እኮ ነው። እንደውም አንዳንድ ጊዜ ይሄ ባለሙያ ሚስት ያገቡ ወንዶች ጣት የሚያስቆረጥ ምግብ እየበሉ መልሰው ሚስታቸውን ሲያሳዝኑ ምን አቅም ኖሯቸው ነው የሚያሳዝኗቸው ብዬ እኔ አዝናለሁ። ክብር ለባለሙያ ሴቶች። ስንት ባሎች መሰሉሽ በቤት ውስጥ በሚሰጣቸው የጣፈጠ ቁርስና ፍቅር ወጥተው ስራቸው ላይ ስኬታማ የሚሆኑት። ገቢዎች እንኳን አያስደነግጣቸውም። እኔ ነኝ ብርግግ ምለው። ምን ነው ሄዱ? እና በእኔ ደስተኛ አይደለህም? አከሰርኩ? ኧረ አላልኩም። አሁን እኔ ስለኛ አወራሁ? ስለ ባለሙያ ሴቶች ነው ያወራሁት። እኔ ህልሜ ሁሉ እኮ አንተን ማስደሰት ነው። ሄዱ፣ ህልም እኮ በተግባር ካልሆነ አይታይም። ደግሞ አንቺን ለመውቀስ ሳይሆን ባለሙያ የሚባሉትን ሴቶች ለማመስገን። እሺ በቃ በእኔ ፊት እነሱን አታደንቃቸው፣ እየጠሏቸው ነው። እሺ ካልሆነ ለምን ባለሙያ ሴት አታገባም? ልዳረህ? ልፈልግልህ? ሄዱ እንዴ ማን አሁን ስለሱ አወራ? ይልቅ ይኸውልሽ አክስቴ ርቧታል መሰለኝ። ሆዷ ከዛ እዚህ ድረስ ሲጮህ እየተሰማኝ ነው። ወደ ስራችን ንግባ። እንደውም አልሰራም። ሁሌ በወላጆቼ እንደተናደድኩ ነው። ይኸው አሳደግም ብለው ለራሴ እንኳን ምግብ አቅርቤ መብላት አልችልም፣ እንኳን ለምወደው ሰው። የኔስ እሺ የራሴ ጉዳይ። ለምወድ ለአንተ ግን አለመስራት መቻሌ በጣም ነው የሚያናደኝ። ወላጆችሽን ፈጣሪ የስራቸውን ይስጣቸው። እኔ ላይ ባይጥልሽ ምን ትሆኚ ነበር? እኔ እያረኩ ባልከጽ ምን ትሆኚ ነበር? አንተ እኮ በብዙ ነገር ነው ፍቅርህን የምገልጽልኝ። እሺ እኔ በምን ልግለጽልህ? አያስፈልገኝም። እኔ እንዲሁ ይገባኛል። ቅድም አንተም ማስደሰት ህልሜ ነው አላልሽም? በቃ እኔ ካለምሽ በቂ ነው። እሺ እኔ በምን ላስደስትህ? ምንም እኮ እየጠቀምኩ አይደለም። በቃ ራስ ወዳድ ነኝ። ሄዱ ትንሽ ከቆየሽ ስለማልጠቅም እንፋታ ልትይኝ ስለሆነ ወደ ፍርፍራችን ብንሄድ። እሺ ከዚህ በኋላ ስለ ባለሙያ ሴት ማውራት አቁም። በእነሱ ስትቀና ለእኔ ያለ ፍቅር ይቀንሳል። በፍጹም አይቀንስም። እንዴ የእኔ ፍቅር አሸዋ ላይ ያለ መሰለሽ እንዴ? አለት ላይ ነው። ጣት ምናምን የሚያስቆረጥ ምግብ እርሳው። ስለማታገኘው ምን አሳሰበ? እርሳው። ልክ ነሽ። ተስፋ ቁርጥ አድርጎ መኖር እያለ ለምን አስባለሁ? አላስብም። እንዳታስቢ። አዎ ማዘር ደግሞ ሁሉም ሰው እንደ ቤቱ ነው መኖር ያለበት ብለዋል አይደለ? ይኸውልሽ ሁሉም የእነሱ ጥፋት ነው። እንዴ እነሱ ባይኖሩ እኮ አንቺ ጥፋት አይታየኝም ነበር። አሁን ወደ ስራችን ብንገባ አይሻልም? ናይልሳምሽ አይዞሽ። ልብሽ ግን እስካሁን ይመታል። ሄዱ ታውቁሻል። ብቻችንን ስንውል ነው ዛሬ 4 ጊዜ እኮ ነው የተቃቀፈ። 5ኛ በልጅ በእናት እንቁላልማ ትታያለሽ።
ረሳው እንዳትለኝ እንዳላዝነብህ። ምንድን ነው? ምን ረሳው እንዴ? ዛሬ እኮ መኪና ለማምጣት ብለህ ቃል ገብተህልኝ ነበር። ወይኔ ዛሬ ነው ለካ። ሄዱዬ እኔ ነገ መስሎኝ ነበር። የስራ ቀጠሮ ስላለብኝ በቃ ነገ ይሁን። ነገ ፍሪ ስለሆንኩኝ አለማመድሻለሁ። እንዴ ማለት ሄዱ የስራ ቀጠሮ አለብኝ። ዛሬ ወንድ ወጥቶታል። እኔም እንግዲህ በኮንትራት ታክሲ ልሂዳ ምን አደርጋለሁ? እኔን ኤዱን ዘግተኸኝ ትሄዳለህ? እኔን ቆይ አሰልጣኞቹ ምን ይሰራሉ? ተከፍሏቸው አንድ የሚያስተምሩት? በቃ እነሱ አልተመቹኝም። ምንም የመሳሳት ነፃነት እየሰጡኝ አይደለም። ስሳሳት ዝም ብሎ ፍሬን ይዛሉ። የመሳሳት ነፃነት የመጋጨት ማለትሽ ነው? ቆይ አንተ አለማምደኝ ስላልኩ ነው እንደዚህ የምትኮራው? አይደለም ሄዱ፣ የማልቀርበት የስራ ቀጠሮ አለኝ። ካላመንሽ ደግሞ ደውዬ ላሰማሽ። አዎ አሰማኝ። ቆዩ የምር ግን ቀጠሮ ቢኖር ለኔ ብላ አሰርዘው። ሄዱ ለሁለታችንም ጥቅም እኮ ነው የምንሰራው። አንድ ትልቅ ኢቨንት ይዘጋጃል። እዛ ላይ ፒዛ ለማቅረብ እየተስማማሁ ነው። ሄሎ ሄሎ፣ ሰላም ነው ወይ? ደህና ነኝ እያሱ። እያሰብኩ ደወልክ? ተው እንጂ። እኔማ ትክክለኛ የቀጠሮ ሰዓታችንን ለማረጋገጥ ነበር የደወልኩት። 4 ሰዓት ነዋ? አዎ። እሱን ለማወቅ ነበረ። በቃ 4 ሰዓት በሰዓቴ እገኛለሁ። እሺ። ከይቅርታ ጋር ለነገ ማድረግ እንችላለን? ነገ 4 ሰዓት ከቻልክ ብቻ። ተው እንጂ። እኔማ ትክክለኛ የቀጠሮ ሰዓታችንን ለማወቅ ነበር የደወልኩት። ካልቻልክ ችግር የለም፣ ዛሬ እንጨርሳለን። አይ በቃ ችግር የለውም፣ ነገ መሆን ይችላል። እናመሰግናለን እያሱ። ማዘር ሀሳቡን አስቀየርኩት። ከእናቱም ከስራውም ስበልጥ ንግስት የሆንኩ መሰለኝ። ግን እኮ ነኝ ሰው አላወቀልኝም እንጂ። እንዴት ብዬ ለዛ ልመናና ፈገግታ እምቢ ልበል? እንደዛ ፈገግ ብላ እየደባበሰችኝ ልግደልህ ራሱ ብትለኝ በምን መልኩ ላግዝሽ ነው ምላት። ከዛ ውጭ አቅም የለኝም። በእሷ ፊት ራሴን እንኳን አላምነው። እንደዚህ ስል ማዘር ብትሰማኝ ምን ነው ይሄንን ከምሰማ ሆዴ ውስጥ ውሃ ሆነ በቀረህ ነው የምትለው። እሺ ነገ ያው በተለመደው ሰዓት በቃ 4 ሰዓት ማለት። እሺ እሺ እሺ፣ ደህና ዋል። ታውቃለህ፣ ብዙ ሰው ጠዋት ስትነሳ ሰላም አውለኝ በል ስትለው ተራ ነገር ነው የሚመስለው። እኔም ተራ ነገር ከሚመስላቸው ሰዎች ውስጥ አንዱ ነኝ። ዛሬ ግን ይጠቅመኝ ነበር። እማን አስቀይሜ ወጥቼ ደግሞ ቀንቶኝ አያውቅም። እማ እውነት ሰዎቹ ራሳቸው ናቸው ፕሮግራሙን የቀየሩት። ድሮ ሚስትን ከእናት እንደምታስበልጥ በደንብ አውቃለሁ። እኔ አስበልጫት አይደለም እማ። ብታስበልጥ ባታስበልጥ እኔ ምን አመጣለሁ ልጄ? ይኸውልሽ ምንም እንደማታመጭ አውቃለሁ፣ ግን አስበልጫት አይደለም። ድሮም ከሃዲ ነህ። ከሃዲነት ደግሞ አዲስ ነገር አይደለም፣ ባንተ አልተጀመረም ደግሞ። ኧረ ባባባ ስሚኝ እማ። ምን ልስማልሽ? እዩዬ ና እንጂ። መጣሁ። የማዘር ባሌ ይልቀቁልኝ እንዴ ሂድ ሂድ ይደረሁ። ከዚህ በኋላ ደግሞ ምንም ነገር ቢያስቸግሩት እኔ ያስደርግልዎታል ነው። እሺ መጣሁኝ። ሄዱ ሂድ፣ ባለቤትህን አታስጠበቅ። ከሃዲ የእናት ጡት ነካሽ ነህ አንተ። ድሮም አንገትህን የምትደፋው ኃጢአተኛ ሰው ነው እንዲህ የሚደፋው። እማ ይኸውልሽ ትንሽ አለማምጃት ተመልሼ እመጣለሁ። ኮንትራት ታክሲም አትይሽም። በዛው አጎቴንም ጠይቀዋለሁ። አንቺን ደስ ይበልሽ። እኔ ደግሞ ጉድክ ነው ያለው። እዚች ቁጭ ብዬ ነው የምጠብቅህ። ጋደም ብለሽም መብትሽ ነው እማ። እናያለን እስኪ። አይዞህ እዩዬ፣ ቢያኮርፉህም እናቶች በልጃቸው አይጨክኑም። ከሃዲ ያለችኝ እኮ ውሸታቸውን ነው። በኋላ ስታከብራቸው የኔ ጀግና፣ የኔ ፊልድ ማርሻል ማለታቸው አይቀርም። የሆነ ኃጢአት የሰራውን ይመስለኝ። አባቴ ራሱ ሳያዝንብኝ አይቀርም። አንተ ደግሞ ማዘር በተቀየሙ ቁጥር አባትህ ከሰማይ ቤት እያዩ የሚቀየሙ ይመስልሃል? እሳቸው ሌላ ስራ ላይ ቢሆንስ? አላዩህ ቢሆንስ? እሺ ለማንኛውም አሁን ጭር ያለ ቦታ እንሂድና ቶሎ ቶሎ አለማመጅሽ እንመለስ። እሺ በይ አሁን አፍጥኙ። እንዴ ገና ከመምጣታችን የምታጣድፈኝ? ገና ምሳ በልተን ነው የምንሄደው። ማን ያለው? እኔ አልነገርሽኝም እኮ። ያው ነገርኩ። እሺ ለማንኛውም እኔም ጺሜን አስተካክላለሁ ዛሬ። አዎ ያው አሁን ነገርኩሽ ልትለኝ ነው? ተግባብተናል። እሺ አሁን እንጀምራለን።
ሌሎሻውን ፓርኪንግ ነው 0 እናደርጋለን ኒውትራል ላይ። ከዛ በኋላ ስፖኪዮ ግራና ቀኝ በጥንቃቄ ትመለከች። ጨፍነሽ እንዳታስነሽ። እየጸለይኩ እኮ ነው። ወይ ይቅርታሽ። በቃሽ። ይኸውልሽ ከመውጣትሽ በፊት ግራ ቀኝ ስፖኪዮ ታያለሽ። እናፍጥ ነው። በቃ አስነሽ። ከዛ ነዳጅ ከፍሬን ላይ እግርሽን ብድግ አድርገሽ ወደ ነዳጅ በቀስታ። መኪና ካስነሳሽ በኋላ አታጎንብሽ። ፍሬን ነዳጅ ምናምን በእግር ነው የሚታየው። በእግር እንዴት ነው የሚታየው? ቀና በይ። ይኸውልሽ ነዳጅና ፍሬን በእግር ነው የሚታየው። እና ለምን እንደምትነካኝ በቃላት ነግረኛል? እሺ አሁን ግራ ቀኝ ስፖኪዮሽን በደንብ አይተሽ ውጪ። እንዴ ቆይ ካላየሁት የቱ ጋር እንዳለ በምን ደማቀው? ሄዱ አንድ ጊዜ እሺ ጎንበስ ብለሽ በደንብ ይይ። ስልክ እየጮኸ ነው ደግሞ። ወይ እየጠበቅኩ ነው። ቶሎ ና። እሺ እስከ ምሳ አልቆይም። እሺ እመጣለሁ። ቶሎ ና። ምሳም እዚህ ነው የምትበሉት። እሺ መጣሁ አልኩሽ እኮ። አዎ ቶሎ ነዳጅ መዝገጫው ላይ አድርጊና እንሂድ። ማን ነው? አሁን ጊዜ የለንም። ሀሳባችንን ሰብስበን እንንዳ። ጊዜው የመንዳት ነው። ያሽ እድሽ እጅ ፍሬን ይለቅልሻለሁ። ዳይ ኧረ ደረብሽ። በቃ እንዴ ነው የሚነሳው እኮ። ቀስ በይ። ሕፃን ልጅ አለ። እንዴ ቆይ አንተ ለምን እየነዳን ያላለማምድህም? እሺ ያው እሺ እንዴ ስትሰማኝ ወደስ ጤና የለሽም እንዴ? ምንድነው መሪ መልቀቅ? ገና ሳትጪ ትጨማለቂያለሽ እንዴ? የመመሞላቀቅ ነው። እኔ እኮ ላደንቅህ ነው። በቃ ይቅርታ። ሰሚኛለሽ? እየተነዳ በፍጹም መሪ አይለቀቅ። እሺ ቀስ ብለን ንገረኝ። ምንድን ነው እንደናንተ የምትቆጣኝ? እዛች ጋር እንደርሳለን። ተመልሰሽ ጨረስን በቃ። እንዲህ የሚያቻኩለኝ እናቱ ጋር ሊመለስ እንደሆነ አሁን ነው የገባኝ። እልህ ከሆነማ ማንም አይችለኝም። እሱ እኔም መኪና ሊያለማምደኝ እንደወጣው እልህ እኔም አለማምደዋለሁ። እሺ አሁን እንደ አዲስ እንጀምር። እየሰማሽ ነው? እየነዳሽ ከጎንሽ ካለ ሰው ጋር ብታወሪ እንኳን ዞረሽ ማየት አይጠበቅብሽም። ገባሽ? ማየት አይጠበቅብሽም። መጀመሪያ ቲዮሪውን አስተምረኝ። ቲዮሪውን እኮ ከፍለሽ ተማርሽ። አሁን ፕራክቲስ ነው የቀረሽ። ተግባር ክለሳ ያስፈልገኛል። ደግሞ በችኮላ ነድቼ ሰው ልጅ ባላንስም ታስተምረኛል። ኤዱ አንቺ ባላንስ ምናምን ለሚባል ነገር በጣም ገና ነሽ። ቀጥታውን እንንዳ። አሁን ነዳጅ ላይ አርጊሽ። እንደውም ካልከለስክልኝ አልነዳም። ምንድነው የምትጨማለቂው? ኤዱ ካልሆነ በቃ እንመለስ። ኤዱ ኤዱ እሺ በቃ አሁን ግቢና እንሂድ። አልሄድም። ከፈለክ ሂድ። እንዴት ነው ትችሽ መሄድ የምችለው? አላውቅም። እሺ ስወድሽ ኤዱዬ ፕሊዝ። እሺ ግን ከገባም በኋላ አንድ ነገር እንዳትናገረኝ። ደስ እያለኝ። አይ እንደውም አልሄድም። አይደለም ፍቃደኛ ነኝ አንቺ ያልሽውን ነገር ለማድረግ ነው እኮ። ግቢ። በዚህ ይሻልሻል መሰለኝ። ምን በወጣሽ በሹፌር ትሄጃለሽ። ልክፈት። ወይ ጥጋብ። ምንድን ነው ያልከው? አንነጋገርም ብለሻል። ለቃልሽ ታማኝ ሁኚ። ደግሞ ራስ አጥፍተህ ወይ ጥጋብ ትላለህ። እሺ አሁን ወደ ቤት ይወሰደኝ። ይልቅ እሺ በይና ቦታሽ ላይ ሆኜ ኤዱ የጀመርሽውን እንጨርስ። አንተ አለማምደኸኝ የከተማውን ሰው ሁሉ ገጭቼ አልጨርስም። ሳክ ምን ላድርግ ብለሽ ነው ኤዱዬ? አታናግረኝ። እሺ ምን ታኛለሽ? ተደነቃቀፍ ይቀርልሽ። ምን ሆናችሁ? ታያት እባክሽ ትጨማለቅ። ምንድን ነው ያጋጫችሁ? ጥፋት የራስ ስለሆነ ነው ዝም ያልከው? ኤዱዬ አም ሶሪ አትላትም ነበር እንዴ? እሺ አሁን ትሄጃለሽ አትሄጂም? አልሄድም። አሁንም አልሄድም። እሺ ምን አጋጫችሁ? አናደደኝ። ምን ችግር አለው ቢያናደድሽ?
አንቺ እኔን በቀን 30 ጊዜ ታነድጅኝ አይደል እንዴ? እኔ እርሶን ማናዶት በራሱ ጥፋት ነው። ጨምላቃ አለሽ። በእሱ አሳበው እየሰደቡኝ ነው። እርሶ ግን እኔና እዩ ብንጣላው ምን ይገርሞታል? እንዴ እየተዋደዳችሁ ስትጣሉ ለእኔ በጣም ይገርመኛል። እና ለምንድን ነው ደስ ያሉት የሚመስሉት? ደስ ብሎኝ ይሆናላ። ለምን? በቃ ይሁን ማናደድ ፈልጋለሁ። አቃተኝ እንጂ እኔም ላናደው ፈልጌ ነበር። እና ሳያለማምድሽ መጣችሁ? አዎ አለመቻሌ ጠቀመው እንጂ በዛ ንዴት መኪናውን ነበር ማጋጭለት። እንዴ ማዘርዬ ፈልጌዎት ነበር። ለምን? ለክቧ እንዳደረጉት እዳይን ይሰርዙልኛል? ምን? የምን እዳ? ባለፈው የሰበርኩት ብርጭቆ ከደሞዝሽ ይቆረጣል አላሉኝም? አይ ችግር የለም ትቼሻለሁ፣ ምሬሻለሁ። ግን ስሚ ሁለተኛ እንዳይለመድሽ ጆሮሽን ነው ማነሳልሽ። ያው እኔ ልምዝግ አድርግ። እሺ ማዘርዬ አመሰግናለሁ እናቴ። ምስኪን ናት። ከየት ታመጣለች ብለሽ ነው? እሺ እስቲ ወደ ጨዋታሽ ግቢ። እኔ መቼም ጥሩ ድራማ ማይ ነው መሰለኝ። እያሾፍብኝ ነው? ለምን አሾፍብሻለሁ? እንደዛ ነው ይመስሉት። ማዘርዬ እኔ እዩ ሲቆጣኝ የጠላኝ ነው ይመስለኝ። እርሶ ቢቆጡ ይሻለኛል። ደግሞ እንደዚህ ስሎት ቅር እንዳይሎት እኔ መደበቅ አልወድም። ለዚህ ነዋ ስቆጣሽ ከሬዳሽ ሆንሽው። እኔ አላቅም ይሆናል። አሁን ላስታርቃችሁ ወይንስ እንዴት ነው? እንዴት ነው ዛሬ ማዘር በጣም ተለውጠውብኛል። ግን አያስፈልግም። እዩ ራሱ መጥቶ ይቅርታ ጠይቆኝ ስለምንታረቅ አያስቡ። ወይ ጉድ! ኧረ ተይኝ የለም። እሺ የኔ ከሃዲ ልጅ መጣ። ይኸውልሽ የኔ ጡር ነው እንዲህ ያደረገ እንዲሆንኮ ምናምን እንዳትይ። ሁሉም የሆነው በአጋጣሚ ነው። አጋጣሚም ተጋጣሚም ቢሆን ለውጥ የለውም። ተውዩ ሙሉዬ እኮ ትልቅ ጦር አላት። ይሄን አታውቅም? የላትም፣ የለሽም። ዝም ብላችሁ አታካብዱ። እንዴ አይደለም ሙድ መያዝ ብታለቅስ እንኳን አብሬያት አለቅሳለሁ። እንዴ ገንዘብ አጠይቀኝ እንጂ በፈለገችኝ ቦታ ሁሉ አለሁ። በምን ተጋጫችሁ? ፍሬኑ እንዳናየው ከስር ደበቁት አለች። ምን አይነት ሳቅ ነው የምትስቂው? እንዲህ አይነት ሳቅ አለ እንዴ? በሚስቱ ተናዶ ነው። ተይው። ለምን ተጋጫችሁ? ሰድባት ነው? ለምንድን ነው የምሰድባት? ምን አውቃለሁ። አንዳንዴ እኔን ስትከዳኝ አይደለም ወይ? ለዛ ነው ክቧ ነገሩን ለማጋጋል ኩኩኩኩ እያለች የምትስቀው። አንቺም ነገሩን ለማጋጋል ሙድ የምትይዥው። ልናስታርቃችሁ ፈልገን። ሲያምራችሁ ይቅር፣ እኛ አልተጣላንም። ጎሽ እንኳን ደህና መጣሽ። እንደተቆጣሽ ነገር እሱ ቆረስቶታል። እኔና ኤዱ አልተጣላንም እንዴ? ተጣልተናል። እንዳታናግረኝ። አንቺ ምንድን ነው የምታሽካኪው? ያለሽን ሳቅ እንዳለ ዛሬውኑ ካልጨረሽ ተብለሻል እንዴ? ተረብከኝ ማለት ነው? ማዘር እርሶ ጋር ቶሎ ለመመለስ ብሎ ሲያጣድፈኝ ነው የተጋጨ ነው እኮ። እኔ ጋር ለመምጣት ብለህ ነው የተጋጨኸው? መናገር አልነበረብኝም? በቃ አሁን ንዴቴን ሁሉ አንስቻለሁ። ሰልፊሽ ስለሆንኩቦት ግን ሶሪ። ችግር የለም። ድሮም ስለማታስተውይ አልተቀየምኩሽም እናቴ። ማዘር ይቅርታ እኮ እየጠየቅኩት ነው። ባያናዱኝ ጥሩ ይመስለኛል። ለነገሩ እኔም በኮንትራት ታክሲ መሄድ ይችል ነበረ። እንደ ልጅማ ኮርፈው ልጅነትን እያጋባሽብኝ ይሆን እንዴ? እዩዬ በልነጋን ለማምዳት ለካ በእኔ ምክንያት ነው። ኤዱ ያው ተፈቅዷል። ከነገ ጀምሮ በስነ ስርዓት አለማምድሻለሁ።